የአፍሪካ ኢንሹራንስ ድርጅት ኢትዮጵያን ጨምሮ በ47 የአፍሪካና በ12 ለክፍለ አህጉር ውጪ ባሉ ሀገራት ውስጥ የሚገኙ 400 አባላት ያሉት ሲሆን የአፍሪካን ኢንሹራንስ ኢንዱስትሪ ለማስፋፋትና ለማሳደግ ታስቦ እንደ አውሮፓውያን አቆጣጠር በ1972 የተቋቋመ ድርጅት ነው። መቀመጫውን በካሜሩን ዋና ከተማ ያውንዴ ያደረገው የአፍሪካ ኢንሹራንስ ድርጅት ዋና ግቡ በመላው አፍሪካ የኢንሹራንስ ኢንዱስትሪውን በውድድር ላይ የተመሰረተ ጤናማ እድገት እንዲያስመዘግብ አስተዋጽኦ ማድረግ ነው። 51ኛው የአፍሪካ ኢንሹራንስ ድርጅት ዓመታዊ ኮንፈረንስና ጠቅላላ ጉባኤ በአዲስ አበባ በዛሬው ዕለት መካሄድ ጀምሯል። በመድረኩ የተገኙት ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ በኢትዮጵያ ሀገር በቀል ኢኮኖሚ ማሻሻያ በመደረጉ ኢኮኖሚው መዘመን ችሏል ብለዋል። ምክትል ጠቅላይ ሚኒስትሩ አክለውም በርካታ ሀገራት በዕዳ ጫና መጨመርና በበጀት ሚዛን መዛነፍ ፈተና ላይ መውደቃቸውን አንስተዋል። ይህም ለኢንሹራንስ ድርጅቶች ዋነኛ ስጋት መሆኑን ጠቅሰው ከኢንቨስትመንት ምህዳር፣ ከንብረት ደህንነት፣ ከመደበኛ ፍላጎት እስከ ኢኮኖሚ መረጋጋት ያላቸው ሚና ላይ ከባድ ፈተና እንደሚፈጥር አስረድተዋል። Around the world, countries are grappling with rising debt. በዓለም ዙሪያ ያሉ ሀገሮች እየጨመረ ባለው የዕዳ ጫናና በበጀት ሚዛን መዛነፍ ፈተና ላይ ወድቀዋል። ለኢንሹራንስ ሰጪዎች ይህ ከጀርባ ያለ ድምጽ ብቻ አይደለም። ከኢንቨስትመንት ምህዳር፣ ከንብረት ደህንነት፣ ከደንበኛ ፍላጎት እስከ ኢኮኖሚ መረጋጋት ድረስ ሁሉንም ነገር ይቀርጻል። ስለዚህ ይህ ለማሰብ ጊዜ ይሰጣል። ሐሳቦችን ለመለዋወጥና በጋራ ወደፊት የምንሄድበትን መንገድ ለመቅረጽ ይረዳል። A path forward together. ምክትል ጠቅላይ ሚኒስትሩ የፈተና መቀልበሻ ዘዴዎችን የመፈተሽና በጋራ የወደፊት ጣፈንታ መቀየስ ይገባልን ብለዋል። በኢትዮጵያ የግሉ ዘርፍ በተሻለ እድገት ላይ እንደሚገኝ ገልጸው ለፈጠራ ልዩ ትኩረት የሚሰጥን ንግድን የሚያሳድግና ኢንቨስትመንትን የሚያበረታታ አሰራር እየተዘረጋ መሆኑን ተናግረዋል። We are improving competitiveness. ተወዳዳሪነትን እያሻሻልን ነው። የግሉ ዘርፍ ተሳትፎ እንዲጨምር እያደረግን ነው። ፈጠራና ንግድን የሚያበረታታ ኢንቨስትመንትን የሚቀበል አካባቢን እየገነባን ነው። በግብርና፣ በአምራች ዘርፍ፣ በቱሪዝም እንዲሁም እኛ የተሻለ በመንሰራው ላይ ያተኮርን ነው። ሆኖም አካታችና ዘላቂነት ባለው መልኩ ይሆን አይደለም። ይህንን እናውቃለን። ጠንካራ የፋይናንስ ዘርፍ ቁልፍ ሲሆን ኢንሹራንስ ደግሞ የማዕዘን ድንጋይ ነው። ስለዚህ ነው ደፋር እርምጃዎችን እየወሰድን ያለነው። We are taking bold steps. የብሔራዊ ባንክ ገዢ ማሞ ምህረቱ የማክሮ ኢኮኖሚ ማሻሻያው ዘላቂና አካታች የፋይናንስና የኢንሹራንስ ስርዓትን ለመገንባት ትልቅ ሚና እየተጫወተ እንደሆነ ገልጸዋል። ኢትዮጵያን ጨምሮ በብዙ የአፍሪካ ሀገራት የኢኮኖሚ ሪፎርም እየተከወነ ነው ያሉት የብሔራዊ ባንክ ገዢው ብድርን በተመለከተ ያሉ ፈተናዎች ሲፈቱ የኢንሹራንስ ዘርፉን በሚፈለገው አቅም ልክ ማሳደግ ይቻላል ብለዋል። በፋይናንስ ዘርፍ ህግን ከማሻሻል ጀምሮ በኢኮኖሚ ላይ ትርጉም ያለው ለውጥ የሚያመጡ የአሰራር ሪፎርሞች እየተከናወኑ መሆኑንም ተናግረዋል። We are now advancing reforms in the insurance industry as well. አሁን ላይ በኢንሹራንስ ኢንዱስትሪ ውስጥ ማሻሻያዎችን እያካሄድን ነው። አዲስ የኢንሹራንስ አዋጅ በቅርቡ ተግባራዊ ይሆናል። ይህ የህግ ማሻሻያ በኢትዮጵያ የኢንሹራንስ ገበያ የበለጠ ጠንካራና ዘመናዊ መሰረት ይጥላል። በተጨማሪም የክትትል ደረጃዎችን ከፍ ለማድረግና የዘርፉን የረጅም ጊዜ ዘላቂነት ለመደገፍ የተነደፉ ረቂቅ መመሪያዎችን በኢንሹራንስ ኮርፖሬት አስተዳደርና በስጋት ላይ የተመሰረተ ደንብ አውጥተናል። ይህ ማሻሻያ የአገር ውስጥ ፈጠራን በማሻሻል ኢንዱስትሪያችንን ከዓለም አቀፍ ምርጥ ልምድ ካላቸው ተቋማት ጋር ለማጣጣም ወሳኝ ናቸው። While also nurturing local innovation. ኢትዮጵያ ለተቀረው ዓለም ኢኮኖሚዋን በከፈተችበት ወቅት ይህ ኮንፈረንስ መካሄዱ ትክክለኛ ወቅት ነው ያሉት የአፍሪካ ኢንሹራንስ ድርጅት ፕሬዝዳንት በኢንሹራንሱ ዘርፍ በትብብር ለመስራት ዝግጁ ነኝ ብለዋል። This is an opportune time. ይህ ለኢትዮጵያውያንና ለኢንቨስተሮች ጥሩ እድል ነው። ሁላችንም የኢንሹራንስ ኩባንያ እንዲሁም በአጠቃላይ በኢንሹራንስ ስነ ምህዳር ውስጥ ያሉ ሁሉም ሰዎች እዚህ ተገኝተዋል። ኢትዮጵያ ውስጥ ንግድ ለመጀመርም በጣም ጓጉተናል። በኢትዮጵያ ውስጥ እየተካሄዱ ያሉ ሁሉም ለውጦች አይተናል። ብዙ ልማት አለ። እኛ የኢንሹራንስ ዘርፍ ውስጥ ያለን ደግሞ የዚሁ አካል ለመሆን እየጠበቅን ነው። በተለይም በኢንሹራንስና በኢንሹራንስ ኩባንያዎች ውስጥ የንግድ ትብብርና ትስስር ለማጠናከር እንፈልጋለን። All the insurance companies as well. 51ኛው የአፍሪካ ኢንሹራንስ ድርጅት ዓመታዊ ኮንፈረንስና ጠቅላላ ጉባኤ የክፍያ ሚዛንን ማስተካከል የአፍሪካ ዕዳ ጫናና የሀገራት ዕዳ ኢንሹራንስ ድርጅቶች ላይ እንዴት ተጽዕኖ ያሳድራል በሚል መሪ ሐሳብ የሚከበር ነው። ኮንፈረንሱ ለ3 ተከታታይ ቀናት እንደሚካሄድም ተጠቁሟል። እስከዛሬ ድረስ በ53 ዓመት የአፍሪካ ኢንሹራንስ ታሪክ ውስጥ ተደርጎ ማያውቀውን ከ93 አገራት የተገኙ 1900 በላይ ሆኑ ዴሌጌትስ ተገኝተዋል። እንግዲህ ይሄ ለሀገራችንም ለኛም ትልቅ ክብር ነው ማለት ነው። እነዚህን ትልልቅ እንግዶች የመጡበት። ስለዚህ ኮንፈረንሱ ለሚቀጥሉት 3 ቀናት የሚካሄድ ይሆናል። በአፍሪካ ኢንሹራንስ ዴቨሎፕመንት ዙሪያ ላይ አዳዲስ ዕውቀቶች፣ ግኝቶች
የጥናት ውጤቶች፣ የምርምር ስራዎች የሚቀርቡበት ነው።